የዲደብሊው ዜና በመጀመሪያም ርዕሶቹን እንሆ። የኢትዮጵያ መንግሥት ጦር አላማጣ ከተማ አጠገብ ትምህርት ቤት ውስጥ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን መምታቱን የትግራይ ክልል ባለሥልጣናት አስታወቁ፣ አወገዙም። በጥቃቱ ተዋጊዎችም ሰላማዊ ሰዎችም መሞት መቁሰላቸው ተነግሯል። የኢትዮጵያ መንግሥት እስካሁን ስለ ጉዳዩ ያለው ነገር የለም። በሱዳን መከላከያ ጦር የሚመራው የሀገሪቱ መንግሥት ከኢትዮጵያ የተሻገሩ ያላቸው የፈጥኖ ደራሽ ኃይላት አንዲት የድንበር ከተማ ማጥቃታቸውን አስታወቀ። ፈጥኖ ደራሹ ጦር ጌይሰን የተባለችውን ከተማ መቆጣጠሩን ሲያስታውቅ፣ የሱዳን መንግሥት ግን ተዋጊዎቹን አባረናል ይላል። የሆርሙዝ ወሽመጥን የወደፊት አጠቃቀም በተመለከተ ኢራንና ኦማን የሚያደርጉት ድርድር የመግባባት ፍንጭ ማሳየቱን ቀጠር አስታወቀች። የዩናይትድ ስቴትስና የኢራን የስማ በለው ድርድርም መዛዛት መወነጃጀሉም እንደቀጠለ ነው። ዜናው በዝርዝርም የኢትዮጵያ መንግሥት ጦር አላማጣ ከተማ አጠገብ መረዋ በተባለ አካባቢ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን መምታቱን በኢትዮጵያ መንግሥት ዕውቅና የተነፈገው የትግራይ ክልል ባለሥልጣናት አስታወቁ፣ እርምጃውን አወገዙም። የኢትዮጵያ መንግሥትና የትግራይን የሚገዛው ሕዝባዊ ወያኔ ሐርነት ትግራይ ህወሓት የገጠሙት ውዝግብ ወደ ግጭትና ውጊያ እየናረ ነው። ባለፈው ሐምሌ 25 የሁለቱ ጦር ኃይላት ሸረሪና ምዕራብ ትግራይ ውስጥ ከተዋጉ ወዲህ ዳግም ሙሉ ጦርነት ይጫራል የሚለው ስጋትም እያየለ ነው። የኢትዮጵያ መንግሥት ጦር ትናንት መረዋ ትምህርት ቤቶች ውስጥ የሰፈሩ የትግራይ ተዋጊዎችን በሰው አልባ አውሮፕላኖች መምታቱን የአካባቢው ነዋሪዎች አስታውቀው ነበረ። አዣንስ ፍራንስ ፕሬስ ዛሬ የትግራይ ክልል ምክትል ፕሬዚደንት አማኑኤል አሰፋን ጠቅሶ እንደዘገበው በድብደባው ሰዎች ሞተዋል፣ ቆስለዋልም። የሟች ቁስለኞችን ብዛት ግን ባለሥልጣኑ አልጠቀሱም። ድብደባውን ግን አውግዘዋል። አዣንስ ፍራንስ ፕሬስ በስም ያልጠቀሳቸውን የአላማጣ ሆስፒታል ሐኪምን ዋቢ አድርጎ እንደዘገበው በድብደባው 4 ተዋጊዎች፣ አንዲት ሴትና 3 ወንዶች ቆስለዋል። የኢትዮጵያ መንግሥት ባለሥልጣናት ስለ ጥቃቱም እስካሁን ድረስ ያሉት ነገር የለም። የሱዳን ፈጥኖ ደራሽ ጦር ሱዳንን ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘውን የጌይሰን ከተማን ዛሬ ማጥቃቱን የሱዳን ባለሥልጣናት አስታወቁ። ሱዳን ትሪቢዩንና አዣንስ ፍራንስ ፕሬስ እንደጠቀሱት ብሉናይል ግዛት ውስጥ የምትገኘው የጌይሰን ከተማ ከኢትዮጵያ የቤኒሻንጉል ጉሙዝ ክልል ጋር ትዋሰናለች። የሱዳን መንግሥት ባለሥልጣናት እንደሚሉት ከሱዳን ፈጥኖ ደራሽ ጦር ጋር ያበረው የሱዳን ሕዝብ ነፃ አውጪ ንቅናቄ ሰሜን SPLMN በእንግሊዝኛ ምህጻሩ ተዋጊዎች ከተማይቱን ያጠቁት ከኢትዮጵያ ድንበር ተሻግረው ነው። የካርቱም ባለሥልጣናት ኢትዮጵያ ላይ በተደጋጋሚ ተመሳሳይ ወቀሳ ቢሰነዝሩም የኢትዮጵያ መንግሥት ስለ ጉዳዩ ያሉት ነገር የለም። የሱዳን ባለሥልጣናት እንዳሉት ተዋጊዎቹ በመንግሥት ጦር እስኪባረሩ ድረስ የከተማይቱን የገበያ ማዕከላትና ሱቆችን መዝብረዋል። የሱዳን ፈጥኖ ደራሽ ጦር የሚመራውና ራሱን መንግሥት ብሎ የሚጠራው ስብስብ ተዋጊዎቹም ጌይሰንን መቆጣጠራቸውን አስታውቆ ነበረ። አዣንስ ፍራንስ ፕሬስ እንደዘገበው ሁለቱም የተቃራኒ ኃይላት የሰጡት መግለጫ በገለልተኛ ወገኖች አልተረጋገጠም። ደቡብ ምዕራብ ሶማሊያ ውስጥ በየመጠለያ ጣቢያዎቹ የሰፈሩ በብዙ ሺህ የሚቆጠሩ ሕፃናት ለከፋ የምግብ እጥረት መጋለጣቸውን ድንበር የለሽ ሐኪሞች አስታወቀ። በፈረንሳይኛ ምህፃሩ MSF ተብሎ የሚጠራው ግብረሰናይ ድርጅት እንደሚለው ዕድሜያቸው ከ5 በታች የሆነ ብዙ ሕፃናት ካለፈው ጥር ወዲህ አልሚ ምግብ በማጣታቸው እየታመሙ ነው። ድርጅቱ አክሎ እንዳለው ዩናይትድ ስቴትስ ለዓለም አቀፍ የእርዳታ ድርጅቶች የምትሰጠውን ድጋፍ ሙሉ በሙሉ በማቋረጧ በተለይ በኢዶዋ ውስጥ ብቻ 21 ሺህ ተፈናቃይ ሕፃናት በምግብ እጥረት እየተሰቃዩ ነው። የድርጅቱ የሕክምና ጉዳይ የበላይ አስተባባሪ ማይክል ሳንግማ እንዳሉት በምግብ እጥረት የሚታመሙ ሕፃናት ቁጥር የድርጅቱ የሕክምና ማዕከል ሊያስተናግድ ከሚችለው እየበለጠም ነው።
የጠኔውን ከባድነት ሆስፒታል ውስጥ እናያለን። እነዚህ የምግብ እጥረት ያጋጠማቸው 90 ከመቶ የሚሆኑት ህጻናት ልዩ ሕክምና የሚያስፈልገው የተወሳሰበ የጤና መቃወስ አጋጥሟቸዋል። በሽተኞቹን ለማስተናገድ የቦታ ጥበት አጋጥሞናል። ባልደረቦቻችን ማን ሆስፒታል መግባት እንዳለበትና ማን መውጣት እንዳለበት ለመወሰን በየቀኑ ከባድ ፈተና ይገጥማቸዋል። ይህ ዶይቼ ቬለ ነው። በሁለት ተጻራሪ መንግስታት የምትገዛው ሊቢያ በተቀናቃኝ ኃይላት ውጊያ፣ ግጭትና በስርዓት አልበኞች ጥቃት መተራመሷን ዛሬም ቀጥላለች። ምስራቅ ሊቢያ ቤንጋዚ ውስጥ አንድ ከፍተኛ የጦር መኮንን በፈንጂ ሲገደሉ፣ ምዕራብ ሊቢያ የሚገኝ የነዳጅ ማጣሪያ ደግሞ በሰው አልባ አውሮፕላኖች ጋይቷል። ራሱን የሊቢያ ብሔራዊ ጦር ብሎ የሚጠራው ኃይል እንዳስታወቀው የጦሩ የመረጃ ክፍል የበላይ ኃላፊ ሜጀር ጄኔራል ፈውዚ አልመንስሪ ትናንት መኪናቸው ውስጥ ሊገቡ ሲሉ መኪናው ውስጥ የተጠመደ ቦምብ ፈንድቶ ተገድለዋል። ለራሳቸው የፊልድ ማርሻል ማዕረግ የሰጡት ኸሊፋ ሀፍጣር የሚመሩት የሊቢያ ብሔራዊ ጦርና ጦሩ የሚደግፈው የምስራቅ ሊቢያ መንግሥት ገዳዮችን አሸባሪ ከማለት ሌላ ማንነታቸውን አላስታወቁም። የሟችን ደም ለመበቀል ግን ሁለቱም ዝተዋል። ምዕራብ ሊቢያ አልዛውያ ከተማ የሚገኝ አንድ የነዳጅ ማጣሪያ ደግሞ ባለፈው እሁድ ጀምሮ 3 በሰው አልባ አውሮፕላን ተደብድበዋል። የሊቢያ ብሔራዊ የነዳጅ ኮርፖሬሽን እንዳስታወቀው በተደጋጋሚው ጥቃት የማጣሪያው የተለያዩ ክፍሎች ጋይተዋል። በሰው ላይ ግን የደረሰ ጉዳት የለም። እንደ ግሪጎሪያኑ አቆጣጠር በ2011 የሰሜን አትላንቲክ ጦር ቃል ኪዳን ድርጅትና የያኔዎቹ የሊቢያ አማጽያን በጋራ የረጅም ጊዜ የሀገሪቱን መሪ ኮሎኔል ሙአመር ጋዛፊን ገለው ስርዓታቸውን ካፈራረሱ ወዲህ የሰሜን አፍሪቃዊቱ ሀገር የተከፋፈሉ ፖለቲከኞች፣ የወሮበሎችና የስደተኛ አሸጋጋሪዎች መፈንጫ ሆናለች። የየመን አንሳራላህ ወይም ሁቲዎች የባብኤል መንደብን ወሽመጥ በማቋረጥ ላይ የነበረች አንዲት አነስተኛ የጭነት መርከብን አጥቅተው 4 የመርከቢቱ ባልደረቦችን ገደሉ። በሳውዲ አረቢያ የሚደገፈው የየመን መንግሥት የትራንስፖርት ሚኒስቴር እንዳስታወቀው ቴህማህ የተባለችው የግብፅ መርከብ ወሽመጡን ስታቋርጥ በሚሳኤል ተመታለች። በጥቃቱ ከተገደሉት 3ቱ የፓኪስታን፣ አንዱ የኢንዶኔዥያ ዜጎች ናቸው ተብሏል። ስለ ጥቃቱ የየመን ሁቲዎች እስካሁን ድረስ ያሉት ነገር የለም። የሆርሙዝ ወሽመጥን አጠቃቀም በተመለከተ ኢራን እና ኦማን የሚያደርጉት ድርድር አበረታች ውጤት እያሳየ መሆኑን ቀጠር አስታወቀች። ዩናይትድ ስቴትስና እስራኤል ኢራን ላይ ጦርነት ከከፈቱ ወዲህ የሸቀጦች በተለይም የነዳጅ ዘይት መተላለፊያ ህልቅት ተደርጎ የሚቆጠረው የሆርሙዝ ወሽመጥ በተደጋጋሚ መዘጋቱ የዓለምን ምጣኔ ሀብት አወነካክሮታል። ኢራን የባህር ወሽመጡን እንድትከፍት ለማስገደድ ዩናይትድ ስቴትስ በተደጋጋሚ የከፈተችው መጠነ ሰፊ ወታደራዊ ጥቃትና የጣለችው ገደብም ኢራንን እስካሁን ማንበርከክ አልቻለም። ኢራን ወሽመጡን በስተደቡብ ከምታዋስነው ኦማን ጋር የጀመረችው ድርድር ግን አግባቢ ፍንጭ ማሳየቱን የቴህራን ባለሥልጣናት ትናንት አስታውቀው ነበረ። ድርድሩን ቀጠር በቅርብ ትከታተላለች። የቀጠር ውጭ ጉዳይ ሚኒስቴር ቃል አቀባይ መጂድ አልአንሳሪ ዛሬ እንዳሉት የቴህራንና የሙስካት ባለሥልጣናት እየተቀራረቡ ነው። በአሁኑ ሰዓት ትኩረታችን በኦማንና በኢራን መካከል የሚደረገው ድርድር የደረሰበት ደረጃ ነው። ባለፉት ጥቂት ቀናት ከሁለቱ ርዕሰ ከተሞች አበረታች መግለጫዎችን ሰምተናል። ቀሪውን በጉጉት እየጠበቅን ነው። ቅድሚያ የምንሰጠው ዋናው ነገር ወሽመጡ ዳግም እንዲከፈት፣ የአሜሪካና የኢራን ተኩስ አቁሙ እንዲከበርና ድርድሩን ለማስቀጠል ግፊት ማድረግ እንድንችል ነው። እንደምታውቁት ሽምግልናችንን ቀጥለናል። የሁለቱ ወገኖች ንግግርም እንደቀጠለ ነው። የዩናይትድ ስቴትስና የኢራን በፓኪስታንና በቀጠር አማካይነት የሚያደርጉት ድርድር ግን አሁንም ደንበር ገተር እንዳለ ነው። ምዕራባዊ ኮሎምቢያን ትናንት በመታው የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር 224 መድረሱን የሀገሪቱ ባለሥልጣናት አስታወቁም።
በሬክተር መመዘኛ 7.4 የተለካው አደጋ በብዙ መቶ የሚቆጠሩ ሕንፃዎችን አፈራርሷል። በአደጋው ከሞቱት ሌላ ከ600 በላይ ሰዎች ቆስለዋል። ከ1000 የሚበልጡ ሰዎች እስከ ዛሬ ማምሻው ድረስ ያሉበት አልታወቀም። ይህ ዶይቼ ቬለ ነው። ዜናውን ለማብቃት እርሶቹን በድጋሜ ላስታውሳችሁ። የኢትዮጵያ መንግሥት ጦር አላማጣ ከተማ አጠገብ ትምህርት ቤት ውስጥ የሰፈረ የትግራይ ተዋጊ ኃይልን በሰው አልባ አውሮፕላን መምታቱን የትግራይ ክልል ባለሥልጣናት አስታወቁ። ድርጊቱን አወገዙም። በጥቃቱ ተዋጊዎችም ሰላማዊ ሰዎችም መሞት መቁሰላቸው ተነግሯል። በሱዳን መከላከያ ጦር የሚመራው የሀገሪቱ መንግሥት ከኢትዮጵያ የተሻገሩ ያላቸው የፈጥኖ ድራሽ ጦር ኃይላት አንዲት ድንበር ከተማ ማጥቃታቸውን አስታወቀ። ፈጥኖ ድራሹ ጦር ጌይሰን የተባለችውን ከተማ መቆጣጠሩን ሲያስታውቅ፣ የሱዳን መንግሥት ግን ተዋጊዎቹን አባረናል ይላል። የሆርሙዝ ወሽመጥን የወደፊት አጠቃቀም በተመለከተ ኢራንና ኦማን የሚያደርጉት ድርድር የመግባባት ፍንጭ ማሳየቱን ቀጠር አስታወቀች። የዩናይትድ ስቴትስና የኢራን የስማበለው ድርድርም መዛዛት መወነጃጀሉም እኩል እንደቀጠለ ነው። የዜናው መልእክት የእስካሁኑ ነበር።